የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 2 የክርስቶስ ኢየሱስ ጀብድ ገጽ 84 ርዕስ ነጻነትን መጠበቅ። በክርስቶስ ከተቀበልከው የጸጋ ሕይወት የሕግ አዚምን በመርጨት ሊያስተኙ ከሚፈልጉ ሐሰተኞች ነጻነትን መጠበቅ አለብህ። መጽሐፍ በገላትያ ምዕራፍ 3 ቁጥር 1 ላይ እናንተ የማታስተውሉ የገላትያ ሰዎች ሆይ ማን መተት አደረገባችሁ? ክርስቶስ እንደተሰቀለ ሆነ በፊት ለፊታችሁ በግልጽ ተስሎ ነበር ይላል። ጳውሎስ አዚም ወይም መተት ብሎ የጠራው ለሕግ ባሪያ መሆንን ነው። አዚም እንቅልፍ አይደለም፣ ነገር ግን የእንቅልፍ ሰዓት ባልሆነ ጊዜ የሚመጣ ከባድ የእንቅልፍ ስሜት ነው። አዚም ውስጥ ስትሆን ሳትጨፍን ትተኛለህ። እያየህ አጠገብህ እየተካሄደ ያለውን ነገር ማስተዋል አትችልም። የሚያስቅ ነገር እየተወራ ትሰማለህ፣ ግን አትስቅም። አዚም ውስጥ ስትሆን የምትነዳው መኪና ከፊት ካለው መኪና ጋር ሊጋጭ እንደሆነ እያየህ ፍሬን አትረግጥም። ስለዚህ መኪናው እያየህ ሄዶ ከፊት ካለው መኪና ጋር ይጋጫል። አዚማም ሰው እያየ መተኛቱ ከግጭት እንደማያድነው እንዲሁ ለሕግ ባሪያ ሆነ በኃጢአት ላይ ማተኮርህ ሕግን እንድትፈጽም አያደርግህም። እንዲያውም ስትኮነን ራስህን ታገኘዋለህ። ለሕግ ባሪያ የሆነ ሰውም ኃጢአት ላይ ያተኩራል፣ ነገር ግን ኃጢአት ነው የሚለውን ነገር ሲፈጽም ይገኛል። የሚያደርገው ነገር ክፉ ነው ብሎ እያመነ ያደርጋል። ለሕግ ባሪያ መሆን ነገሮችን ኃጢአት ነው ብለህ እያመንክ ኃጢአት እንድትሠራ ያደርግሃል። ከዚያ ውጤቱ ኩነኔ ይሆናል። በቅንፍ ዮሐንስ ወንጌል ምዕራፍ 9 ቁጥር 41። ከሕግ ባርነት ነፃ እስካልወጣ ድረስ ይህንን ሕይወት በተደጋጋሚ ትኖረዋለህ። ከተኛ ሰው ይቀሰቅሳል፣ ካልተኛ ደግሞ አካባቢ ላይ እየሆነ ያለውን ነገር ትረዳለህ። አዚም ውስጥ ከሆንክ ግን ሰውም ተኝቷል ብሎ አያነቃህም። አንተም ሳትተኛ በመተኛትህ ችግር ይፈጠራል። ከሕግ በታች ስትሆን ለሚሰማ ሰው ኃጢአት ነው ብለህ በምትዘረዝራቸው ነገሮች ላይ የምትገባ አይመስለውም። አንተም ሕጉን ስትዘረዝር ጻድቅ የሆንክ ይመስልሃል። ይሁን እንጂ ሁል ጊዜ ራስን የምታገኘው በኩነኔ ውስጥ ነው። ምክንያቱም በሕግ ትምህርት መሠረት የሚያጸድቀው ሕጉን የሚያውቅ ሳይሆን የሚያደርግ ነው። ዓይኖቹን ከሕግ አንስቶ ወይም ከአዚም ነክቶ በፊት ለፊቱ ያለውን የተሰቀለውን ክርስቶስን በአትኩሮት የሚመለከት ሰው ሁሉ መቼም ቢሆን መቼም ሊኮነን አይችልም። ከጳውሎስ መማር የሚገባን የመጀመሪያው ነገር በኢየሱስ ክርስቶስ የመስቀል ሥራ ላይ አለመደራደርን ነው። ጳውሎስ የቆሮንቶስ ሰዎችን በመካከላችሁ ሳለው ኢየሱስ ክርስቶስን ያውም የተሰቀለውን እርሱም ብቻ እንጂ ሌላ እንዳላውቅ ወስኜ ነበር ይላቸዋል። በቅንፍ 1 ቆሮንቶስ ምዕራፍ 2 ቁጥር 2። ኢየሱስ ክርስቶስ ለድነት በሠራው ሥራ ላይ ተጨማሪ ሕግን መጫን ለሚፈልጉ ሰዎች ዕድል ፈንታ አትስጣቸው። በመጽሐፍ ቅዱስ ውስጥ የተሳሳቱ ተብለው የተቀመጡ ልዩ ልዩ ስሞች ቢኖሩም ሁሉንም በአንድ ቃል ሊገልጽ የሚችለው የተሳሳቱ ወንድሞች የሚለው ነው። ሐሰተኛ የተባሉ አስተማሪዎች፣ ነቢያት፣ ክርስቶሶችና ሌሎች ስሞች ያላቸው አካላት የክርስቶስ ክቡር ደም የፈሰሰላቸው ወንድሞቻችን ናቸው። ሐሰተኞች ተብሎ ሲወራ ብዙዎቻችን ለተወሰኑ መድረክ ላይ ወጥተው ለሚያስተምሩ ሰዎች ነገሩን ለመስጠት እንቸኩላለን። ነገር ግን ተሳስቶ እያሳሳተ ያለ ማንኛውም አካል ሐሰተኛ ነው። ቀጥዬ በምነግርህ እውነት ውስጥ ራስንና ተሳስተው ሊያሳስቱ የሚችሉ በዙሪያ ያሉ ሰዎችን ብቻ መርምር። በቅንፍ ሮሜ ምዕራፍ 1 ቁጥር 18፣ 2 ቆሮንቶስ ምዕራፍ 4 ቁጥር 2፣ ገላትያ ምዕራፍ 6 ቁጥር 12። ምናልባት የሆነ ስም ያለው ታዋቂ ሐሰተኛ ይመጣል ብለህ እየጠበቅ እንደሆነ ገምታለሁ። ቀድሜ ኢየሱስ እንዴት ክርስቶስ እንደሆነ ነግሬሃለሁ። የኢየሱስ ሥራ ሰውን ለማዳን ወይም እግዚአብሔርን ለማስደሰት በቂ መሥዋዕት እንደሆነ የማይቀበል ወይም የሆነ ያንተን ጥረትና ሥራ እንድትጨምር የሚነግርህ ማንኛውም አካል የተሳሳተ ሰው ነው።
መጽሐፍ በግልጽ ቃል ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ሐሰተኛ ማን ነው ይላል በቅንፍ 1 ዮሐንስ ምዕራፍ 2 ቁጥር 22። እነዚህ ሰዎች በጌታ በኢየሱስ እናምናለን የሚሉና ወደ ወንድሞች ኅብረት የተቀላቀሉ ነገር ግን በምድራዊ ምኞት በመታሰር ውሸትን የሚዘሩ ናቸው። መጽሐፍ ስለ እነርሱ ሐሰተኛ ወንድሞች በክርስቶስ ኢየሱስ ያገኘነውን ነጻነት ሊሰልሉና ባሪያዎች ሊያደርጉን ወደኛ ሾልከው ገብተዋል ይላል በቅንፍ ገላትያ ምዕራፍ 2 ቁጥር 4። እነዚህ የተሳሳቱ ወንድሞች የመጀመሪያ መገለጫቸው ሰውን ከነጻነት አስለቅቀው የሕግ ባሪያ ወይም በተዘዋዋሪ የራሳቸው ባሪያ ማድረግ ላይ አተኩረው መስራታቸው ነው። በቅንፍ 1 ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 3 በአማኞች ስብሰባ ላይ ደጋግሞ ሕግን የሚነግርህ ወንድምህ የተሳሳተ ወንድምህ እንደሆነ አበክሬ ልነግርህ እወዳለሁ። አንዳንዶች እንደ ጳውሎስ ለእግዚአብሔር የቀኑ መስሏቸው ነገር ግን እውነትን ባለመረዳት ደጋግመው ሕግን ይሰብካሉ። ሐሰተኛ ወንድሞች በሮም ይህ ቀን የእግዚአብሔር ነው፣ ቀኑን አክብረውና እግዚአብሔር ይደሰት፣ ወይም በገላትያ ተገረዝና አምላክ ይደሰታል፣ ወይም በቆላስያስ እግዚአብሔር ደስ እንዲሰኝብህ ይህንን አትብላ፣ አትቅመስ፣ አትንካ በሚል የሕግ ትምህርት ድሮም ነበሩ፣ ዛሬም አሉ። የገላትያን መልእክት ስናነበው የእነዚህ ወንድሞች ስብከት የተመሠረተው የሕግ ሥራ ላይ መሆኑን እንረዳለን። ሐዋርያው ጳውሎስ የእነዚህን ሰዎች ትምህርት በምሳሌ ለማስረዳት የተወሰኑትን ሲዘረዝር ልንጸድቅና መንፈስ ቅዱስን ልንቀበል የምንችለው በዓላትንና ልዩ ልዩ ቀኖችን ስናከብር ነው በማለት እንደሚያስተምሩ ገልጿል። በቅንፍ ገላትያ ምዕራፍ 3 ቁጥር 5፣ ገላትያ ምዕራፍ 4 ከቁጥር 9 እስከ 10። ጳውሎስ ለገላትያ ሰዎች ይህንን አይነት ማድረግና አለማድረግ ላይ መሠረት ያደረገን ትምህርት ደካማና የማይጠቅም ሲለው፣ ለቆላስያስ ሰዎች ደግሞ ዓለማዊ ትምህርት ይለዋል። በቅንፍ ቆላስያስ ምዕራፍ 2 ከቁጥር 16 እስከ 23። ኢየሱስ በማቴዎስ ወንጌል ምዕራፍ 16 ከ5 እስከ 12 ላይ ሕግ ላይ የተመሠረተን የፈሪሳውያንንና የሰዱቃውያንን ትምህርት በእርሾ ይመስለዋል። ትንሽ እርሾ ብዙ ሊጥ ለማቡካት አቅም እንዳለው ሁሉ ጥቂት የሕግ ትምህርት ሰውን ወደ ኩነኔና ባርነት ትወስዳለች። በአንዱ አዳም መንገድ የሰው ልጅ ሁሉ ከሕግ በታች የወደቀው በዚህ መንገድ ነው። በተመሳሳይ ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 15 እስከ 18 ላይ የሕግ አስተማሪዎች ትምህርትን ጋንግሪን በሚባል የቁስል በሽታ ይመስለዋል። ጋንግሪን እግር ላይ የሚወጣ ትንሽዬ ቁስል ሲሆን በፍጥነት መለኮታዊ ፈውስን ወይም የሕክምና እርዳታ ካላገኘ እየጨመረ ሄዶ ሙሉ የሰውነትን ነርቭ እስከ መቆጣጠርና እግርን እስከ ማስቆረጥ ይደርሳል። ኢየሱስ በሌላ ቦታ ስለ እነዚህ ሰዎች ሲያስተምር የበግ ለምድ ለብሰው በበጎች መካከል የሚገቡ ተኩላዎች ይላቸዋል። በቅንፍ ማቴዎስ ምዕራፍ 7 ከቁጥር 15 እስከ 20። ሐሰተኞች ንግግራቸውና ስብከታቸው የአምልኮ መልክ አለው፣ ነገር ግን የእግዚአብሔር የጸጋ ኃይል ሰዎችን ያለ ሥራ እንዲሁ ማጽደቅ እንደሚችል ይክዳሉ። በቅንፍ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5። እነዚህን ጳውሎስ የሕግ ሰባኪዎች መሆን የሚወዱትን በማለት ይገልጻቸዋል። የሕግ ትምህርታቸውን ደጋግመህ የምትሰማ ከሆነ ከጽድቅ ለመውደቅ ኃጢአት ተኮር ለመሆንና ለኩነኔ ተዘጋጅ። በቅንፍ ቲቶ ምዕራፍ 3 ከቁጥር 9 እስከ 11። ማንም ሰው በክርስቶስ ሥራ የተቀበልከውን ነጻነትና ድፍረት ሊቀማ የሚችል ዕውቀት አእምሮህ ላይ እንዲጭን አትፍቀድ። ለተሳሳቱ ወንድሞች ጆሮህን ከሰጣቸው የሙዚቃ ሪትም ሰምተህ እግርህን በማንቀሳቀስህ እግዚአብሔርን እንዳሳዘንክ ያሳምኑሃል። ከትልልቅ የብሉይ ኪዳን ሕግጋት ተነስተው አንተ ልታስበው እስከማትችለው ጥቃቅን የሰው ሥርዓት ድረስ ልትጠብቃቸው እንደሚገባ ይሰብኩሃል። አድርገህ ምንም የማይመስልህን ተራ ነገር ስታደርገው ኃጢአተኝነት እንዲሰማህ አድርገው ይሰሩሃል። በወንድሞች መካከል ካመንከው የኢየሱስ ክርስቶስ የጸጋ ወንጌልና
በክርስቶስ ካገኘው ነጻነት ሊለይህ የሚችል ወሬ የሚያወሩትን በጥንቃቄ ልታስተውላቸው ያስፈልግሃል። አብረሃቸው በወንክ ቁጥር ወይም ለማውራት እድሉን ባገኙ ቁጥር ልትፈጽመው የማትችለውን ሕግ ይጭኑብሃል። ንግግራቸው መካከል ይህንን ነገር ማድረግ ኃጢአት ነው የሚል አረፍተ ነገሮች ይበዛሉ። እንደዚህ አይነት ሰዎች ኢየሱስ እናንተ ሕግ አዋቂዎችም ደግሞ ወዮላችሁ፣ ሰዎች ሊሸከሙት የማይችሉትን ከባድ ሸክም ታሸክማላችሁ፣ እናንተ ራሳችሁ ግን በጣታችሁ እንኳን አትነኩትም በማለት አስጠንቅቋቸዋል። በቅንፍ ሉቃስ ምዕራፍ 11 ቁጥር 46። ይህንን ጴጥሮስ ቀንበር በደቀ መዛሙርት ጫንቃ ላይ በመጫን ለምን አሁን እግዚአብሔርን ትፈታተኑታላችሁ በማለት አጽንዖት ሰጥቶ ይደግመዋል። በቅንፍ ሐዋርያት ሥራ ምዕራፍ 15 ቁጥር 10። እግዚአብሔርን ደስ ያሰኛል ብለው እንድታደርገውና እንድትፈጽመው የሚነግሩህን ሕግና ደንብ ባለመገዛት ልትቃወማቸው ያስፈልግሃል። ሐዋርያው ጳውሎስ ለእንደዚህ አይነት ሰዎች የሰጠውን ምላሽ ለነዚህ ለአፍታ እንኳን አልተገዛንላቸውም በማለት ይናገራል። በቅንፍ ገላትያ ምዕራፍ 2 ቁጥር 5። እግዚአብሔር በክርስቶስ ኢየሱስ ሥራ ባንተ እንዲሁ ተደስቷል። ቀን መርጠህ ድግስ ስለ ደገስ እግዚአብሔር ደስ ሊለው አይችልም። በጾም ራስን ስለ ጨቆንክ የእግዚአብሔርን ትኩረት ልትስብ አትችልም። በጎ ተግባራት ላይ በቋሚነት ስለ ተሳተፍ እግዚአብሔርን ወዳጅ ልታደርገው አትችልም። ምክንያቱም አንተ ምንም ሳታደርግ ባንተ ደስ ብሎት ወዳጅ ሆኗል። በድፍረት በክርስቶስ ታምነ የነጻነትን ሕይወት አጣጥመው። በቅንፍ ቲቶ ምዕራፍ 3 ቁጥር 4፣ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9፣ ኤፌሶን ምዕራፍ 2 ቁጥር 4፣ ሮሜ ምዕራፍ 5 ቁጥር 8፣ ገላትያ ምዕራፍ 5 ቁጥር 4።